በትናንትናው ዕለት ታህሳስ 22 ቀን 2018 ዓ.ም እጅግ ተአምር የሆነ ነገር ታይቷል። በምስራቅ ደንቢያ አካባቢ ያልተጠበቀ ማህበረሰቡንም ጉድ ያሰኘና አንዳንዶችንም የፈጣሪን ተአምር የተመለከቱበት ክስተት ነው የተፈጠረው። በዚህ ጉዳይ ላይ የአካባቢው ማህበረሰብ ምን አይነት እይታና ምላሽ አላቸው ወደ እናንተም የምናደርሰው ይሆናል። በሌላ በኩል ከጋዜጠኛ ሶፎንያስ ዋሲሁን ጉዳይ ጋር በተገናኘም ስሙ በተደጋጋሚ ሲነሳ የነበረው የአዳማው ፍሬዘር ፈቃዱም ወደ እስር ከተወሰደበት ጊዜ አንስቶ በርካታ ሰዎች ፍሬዘር ምን ላይ ደረሰም የሚል ጥያቄ ሲያቀርቡ ነበር። አሁን ያገኘነው አዲስ መረጃ አለም ስለዚህ ነገር ማለት ነው። የሶፎንያስ ዋሲሁን ጉዳይም ጥያቄም እንዳስነሳም መቋጫ ሳያገኝ መቅረቱ የሚታወስ ነው። ፍሬዘር ምን ላይ ነው ያለው? ስለ ሶፎንያስስ የተነሱ ጥያቄዎች ምንድናቸው? የምንነግራችሁናል በዚህ መሰናዶ ላይ። በሌላ በኩል ከትናንትናው ዕለት ጀምሮ እጅግ አነጋጋሪ ሆኖ የቀጠለው የሞዴል ቀነኒ አዱኛ ጉዳይ ነው። የሽምግልናውንና የመጨረሻውን ውሳኔ አንዳንዶች ጥሩ ነው ይላሉ፣ ሌላኞቹ ግን ግራ አጋቢ ነው በሚል ሐሳባቸውን እየሰጡበት ይገኛሉ። በኦሮሞ አባገዳዎችና በቤተሰብ በኩል ሲደረግ የነበረው ይኸው የሽምግልና ሂደት እንቅፋት እንደገጠመውና ባለመስማማት መለያየት እንደተፈጠረም ተገልጿል። ከዚሁ ጋር ተገናኝቶ ደግሞ የቀነኒ አዱኛ አባት ምላሽ ሰጥተዋል። ሐሳባቸውን አስቀምጠዋል። እኛ የደም ካሳ አንቀበልም የሚል ሐሳባቸውን አኖረዋል። ለምን ይሆን የቀነኒ አባት የደም ካሳ አንቀበልም ያሉት? ምክንያታቸው ምን ይሆን? የተናገሩትስ ዝርዝር ሁኔታ ምን ይመስላል? ሽምግልናው በስምምነት ያልተቋጨውስ ለምን ይሆን? ይህንንም ያገኘናቸውን መረጃዎች አካተን ወደ እናንተ እናደርሳችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ቻናላችን ጎራ ስቱዲዮን ስለምትከታተሉ እናመሰግናችኋለን። የመሰናዶ አዘጋጅና አቅራቢ ደግሞ ጌታቸው በላይ ሆኜ እንዲተሰይም ያለው ወደ ዝግጅቱ እንሻገር። በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪል ስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ 2.3 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽ ነው በታላቅ ደስታ። ለበለጠ መረጃ በ0972 75 0375 ሃሎ ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላል። ቴምር ፕሮፐርቲስ። በመግቢያችን ላይ ጠቀስ ለማድረግ እንደሞከርኩት በትናንትናው ዕለት ታህሳስ 22 ቀን 2018 ዓ.ም አንድ ተአምር ተፈጥሯል። ይህ ተአምር የተባለው ክስተት ደግሞ በምስራቅ ደንቢያ ወረዳ ቆላ ድባ ከተማ እንደሆነ የተገለጸው። በከተማው መሀል እምብርት ላይ ከጥንት ጀምሮ የኖረ አንድ ዋርካ እንደነበር ነው የአካባቢው መረጃ የሚጠቁመው። በዚህ ቦታ ላይ ነው እንግዲህ ይህ ተአምር የተባለው ክስተት የተከሰተው። ከዋርካው ስር ላይ የታየው ማህበረሰቡንም አጀብ ጉድ ያሰኘው ተአምር የተባለው ክስተት ምንድነው ብላችሁ መጠየቃችሁ የማይቀር ነው። እንንገራችሁ። በአካባቢው እየተከናወነ በሚገኘው የኮሪደር ልማት ምክንያት ይህ ከጥንት ጀምሮ የኖረው ዋርካ እንዲወገድና እንዲቆረጥ ሙከራዎች ይደረጋሉ። ከጧት ጀምሮ ሰራተኞቹ ተሰማሩበት። ሆኖም ግን ያልታሰበ ክስተት ተፈጠረ ይለናል የጉርሻ ገጽ መረጃም። ሰራተኞቹ ዋርካውን ለመቁረጥ ያዘጋጇቸው መሳሪያዎችና ቁሳቁሶች እየተሰበሩ ተቸገሩ። ይህ ክስተት በተደጋጋሚ እየሆነ ስላስቸገራቸው ዋርካውን ሳይቆርጡት አስቸገረን እምቢኛለን ብለው ትተውት ያቀናሉ። ሰራተኞቹ ከሄዱ ከሰዓታት በኋላ ግን ያልተጠበቀው ክስተት ብቅ አለም። ከዋርካው ስር የቅድስት ኪዳነ ምሕረት ምስልን የሚያሳይ አንድ ክስተት ታየም። ይህንንም የተመለከቱ የአካባቢው ሰዎች ነገሩ ተአምር ነው፣ የፈጣሪ ድንቅ ስራ ነው ብለው እየተገረሙበት ይገኛሉ። በርካታ ሰዎች በስፍራው ተሰባስበው እየተመለከቱት እንዳመሹም ይኸው የጉርሻ ገጽ መረጃም አመላክቶናል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ምን አይነት ሐሳብና አስተያየት አላችሁ? ኮሜንት ላይ አኑሩልን። አስከትለን የቀነኒ አዱኛን ጉዳይ የተመለከተውን አነጋጋሪ ሁኔታም እንነግራችኋለን።
ቀነኒ አዱኛ ባለፈው 2017 ዓ.ም ህይወቷ ካለፈበት ጊዜ አንስቶ እጅግ አነጋጋሪ የሚባሉ ክስተቶች ሲከሰቱ ለበርካታ ጊዜያትም በብዙ ማህበረሰብ ዘንድ መነጋገሪያ የሆኑ ጉዳዮች ሲታዩ ነበር የሰነበቱት። ከቅርብ ጊዜያት ወዲህ ደግሞ ጉዳዩ በሽምግልና እንደተያዘና በባህላዊ ስርዓት መሰረት ነገሩ እንዲፈታ ጥረት እየተደረገ እንደነበር መረጃዎች ሲጠቁሙ ቆይተዋል። አሁን በመጨረሻ ሰዓት የሽምግልናው ሂደት ምን ላይ ደረሰም የሚለው ጥያቄ ምላሽ አግኝቷል። ዝርዝሩን እንንገራችሁ። ባለፈው ዓመት ከአርቲስት አንዷለም ጎሳ ጋር ትኖር ከነበረበት ህንፃ 5ኛ ፎቅ ላይ ወድቃ ህይወቷ ያለፈው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ሳይሳካ መቅረቱን አባገዳዎች አስታወቁ ይለናል መረጃችን። ጉዳዩ ላለፉት 3 ወራት በሽምግልናና በባህላዊ የፍትህ ስርዓት ለመፍታት ሲደረግ የቆየ ቢሆንም ጥረቱ በተጎጂ ቤተሰቦች ፈቃደኛ አለመሆን ምክንያት መቋረጡ ነው የተገለጸው ብሏል መረጃው። ማክሎም የሽምግልናው ሂደትና የአባገዳዎች እይታ አባገዳ ጎበና እንደገለጹት ከሆነም ጉዳዩ በመደበኛው ፍርድ ቤት እልባት ባለማግኘቱም የገዳ ስርዓት አባቶች ተጠርጣሪውን የተጎጂ ቤተሰብን በማገናኘት መፍትሄ ለመስጠት ጥረት ሲደረግ ቆይቷል ብለዋል። ሆኖም በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ ሂደቱን አፍርሰውታል ሲሉም ገልጸዋል። አባገዳዎች ጉዳዩን ከኦዳ ቡልቶ አባገዳዎችና ከሀገር ሽማግሌዎች ጋር በመሆን በጥልቀት እንደተመለከቱትና እውነቱም ተገኝቷል የሚል እምነት እንዳላቸውም ተናግረዋል። ይሁን እንጂም የሟች ቤተሰብ ሽምግልናውን ባለመቀበላቸው ምክንያት የተገኘውን እውነት ለጊዜው ይፋ ሳያደርጉት ሂደቱንም ለማቋረጥ መገደዳቸው ነው ያብራሩት። የሟች ቤተሰብ ተቃውሞ በሌላ በኩል እንዲህ የሚል ነው። የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆም የሽምግልና ሂደቱን ያልተቀበሉበትን ምክንያትም ሲያስረዱም በቅድሚያም የልጅ ገዳይ ማን እንደሆነ ሳይታወቅ ካሳ ወይም ጉማ ልቀበልም የሚል አቋም እንዳላቸውም ገልጸዋል። አቶ አዱኛ አክለውም እነሱ ወይም ሽማግሌዎቹ የሚሉት ደም በእጃችን አለ፣ ግን ደግሞ አልገደልኩም ነው። እኛ ደግሞ የገደለ ሳይታወቅ እንዴት ጉማ ወይም የደም ካሳ እንቀበላለን በማለት ጠይቀናል ይላሉ። አባትየው አጽንኦት ሰጥተው እንደተናገሩት ከሆነም በቅድሚያ ተገቢው ማጣራት ተደርጎ እውነቱ ከተረጋገጠ በኋላ ወደ መሐላና ሌሎች ሂደቶች መግባት እንደሚቻልም ጠቁመው አሁን ባለው ሁኔታ ግን ሂደቱን እንደማይቀበሉትም ነው ያስታወቁት። አባት ሲናገሩም የአባገዳ ስርዓትን መናቅ አይደለም አለማክበርም አይደለም፣ እኔ ትክክለኛውን የልጅን ፍትህ ስለምፈልግ ነው ሲሉም ነው የጨመሩት። ሞዴል ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው መኖሪያ ቤት ከ5ኛ ፎቅ ወድቃ ህይወቷ ማለፉ የሚታወስ ነው። ይህንንም ተከትሎ ድምፃዊ አንዷለም ጎሳ በቁጥጥር ስር ውሎ የነበረ ቢሆንም አቃቤ ህግ በሰጠው ጊዜ ክስ ባለመመስረቱም ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁም የሚታወስ ነው። በሌላ በኩል የምንነግራችሁ መረጃም ከጋዜጠኛ ሶፎንያስ ጋር በተገናኘ ወደ እስር ቤት ተወስዶ የነበረው የአዳማው ፍሬዘር ፈቃዱም ከ19 የእስር ቀናት በኋላም እንደተፈታ ነው መረጃው የሚጠቁመው። እንደምታስታውሱት የጋዜጠኛ ሶፎንያስን ጉዳይ በቪዲዮ ማስረጃ ላይ በማለት በዩቲዩብ እና በቲክቶክ በማጋራት እጅግ አነጋጋሪ የሆነ ክስተት እንዲፈጠር ያደረገው የአዳማ ወጣት እንደነበር እናስታውሳለን። በጊዜው አንዳንዶች ያደንቁት ነበር፣ ሌላኞች ደግሞ የሰውን ምስጢር በእንዲህ አይነት መንገድ ማጋለጥ ተገቢ ነው ወይ የሚል ሌላ ተቃውሞም ሲያደርሱበት ሰነባብተዋል። በርካታ ሰዎች በጋዜጠኛ ሶፎንያስ በኩል የታየው ነገር ከባህልና ከሃይማኖት እንዲሁም ከተፈጥሯዊ ነገር የሚያፈነገጠ ነገር በመሆኑ ሊጋለጥናም ተቃውሞም ሊገጥመው ይገባል፣ ሊወገዝም ይገባል የሚል ሐሳብ ነበራቸው። በሌላ በኩል ያሉት ደግሞ ፍሬዘርና ጓደኞቹ ጋዜጠኛው ላይ ድብደባ ያደረጉበት መንገድ ልክ አይደለም፣ ለህግ አሳልፈው መስጠት ነበረባቸው እንጂም እንዲህ ማድረጋቸው ትክክል አልነበረም የሚል ሐሳባቸውን አኑረውበት ተመልክተን ነበርም። ከዚያም በኋላም ፍሬዘር ወደ እስር ቤት ተወስዶ ከ19 ቀናት በኋላም ተፈቷል ይለናል የጉርሻ ገጽ መረጃም። ከዚሁ ጋር ተገናኝቶ ታዲያ ጋዜጠኛ ሶፎንያስ ዋሲሁን የት ነው ያለው፣ በምን አይነት መንገድ ውስጥ ነው የሚገኘው የሚለው የበርካቶቻችን ጥያቄ ቢሆንም ጋዜጠኛው ከዚያ ቀን ጀምሮም ወደ ጸበል እንደሄደ ከተነገረበት ጊዜ በኋላም ምንም አይነት መረጃም እንዳልተሰማ ነው እስካሁን የምናውቀው። ስለ ጋዜጠኛው አዲስ ነገር ሲሆን
የምንነግራችሁ ይሆናል ማለት ነው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን 3 ያህል መረጃዎችን በቅደም ተከተል አደረስን። ከዝግጅቶቻችን ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ደግሞ በሌሎች መሰናዶዎች እንደገና እስክንገናኝ እስከዚያ መልካም ጊዜ ይሁንላችሁ። ቻናላችንን ግን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። ቸር ቆዩልን።